ምን አንቺ ልጅ አመሻል እንዴ? ጭራሽ መልሰሽ እኔን ትጠይቅኛለሽ? ቀልድ ነው እንዴ ያሽዌኔት? ለምን ማንነትሽን በቀጥታ አትናገሪ? ደነገጥክ ምናምን ትያለሽ እንዴ? የሰው ነፍስ እኮ ነው የዶሮ መሰለሽ እንዴ? እንዴት እንደዚህ ቀለል አድርገሽ ታወሪዋለሽ? ደግሞ አይደለም እሷን ጓደኛህ ተብዬው ራሱ በመንገዳችን ከገባ የሚገጥመው ይሄ ነው ታውቃለህ። ተረጋግቻለሁ፣ ግን ደግሞ የሰማሁት ነገር አስደንጋጭ ስለሆነ እኮ ቢሆንም ተረጋጋ። እስኪ መጀመሪያ ትንፋሽ ውሰድ። ምን ይኸውልሽ ሊሆን ይችላል አይደለም ነው። ቆይ አንተ ምን አይነት አስጠይ ሰው ነህ? ምን ልጅ ነው እንዴ? አቤሴሎም ወይንሸት አቤት። ቆይ ምን እያደረግሽ ነው? ምን እየሆንሽ ነው? ምን ነው ትዬ? ምን አደረግኩኝ? አንቺ ልጅ አመሻል እንዴ? ጭራሽ መልሰሽ እኔን ትጠይቅኛለሽ? ውይ ትዬ ትንሽ አመም አድርጎኝ ስለነበር ተኝቼ እኮ ነው። እንቅልፍ ይዞኝ ሄዶ ነው። ትንሽ አመም አድርጎኝ ስትይ ምን ማለት ነው? እኔ አላቅም። ያን ሻይ ከጠጣው በኋላ ግን በጣም እያመመኝ ነው። እንደሱ ነው እንዴ? እኔማ ዝም ብለሽ የተኛሽ መስሎኝ እኮ ነው የተናደድኩት። አረ እንደሱ አይደለም ትዬ። እና አሁንስ ደህና ነሽ አይደል? አሁን ደህና ነኝ። ስለተኛው በእንቅልፍ ወጥቶልኛል። አይ እንደዛ ከሆነ ጥሩ። የማይሻልሽ ከሆነ ግን ሐኪም ቤት መሄድ እንችላለን። አይ ደህና ነኝ። እሺ ለማንኛውም ቢኒያም ዛሬ አብሮን ነው የሚያድረው። ስለዚህ የሚበላ ነገር ጨመር አድርግሽ ስሪ። እሺ በቃ ማግዝሽ ነገር ካለ ደግሞ ንገሪኝ። እሺ እሺ። ጤና ይስጥልኝ አቶ አቢሴሎም። እግዚአብሔር ይመስገን ደህና ነኝ አለሁ። እኔም ደህና ነኝ እግዚአብሔር ይመስገን። ይቅርታ ሰላምታ ለሰጠህ ሰው ምላሹ ሰላምታ ቢሆን አይሻልም? ይቅርታ የኔት ማን ልበል አላወኩሽም። ይሄንን ድምጽ ከረሳኸው በጣም ነው የምቀየምህ የእውነት። ቀልድ ነው እንዴ ያሽዌኔት? ለምን ማንነትሽን በቀጥታ አትናገሪ? እኔ አንዷና ብቸኛዋ አክስትህ ነኝ። አክስቴ? ምን? አዎ የደነገጥክ ትመስላለህ። የአክስትህን ድምጽ መርሳት በጣም ነውር ነው። ቆይ አክስቴ ኢትዮጵያ መጥተሽ እንዳይሆን? መቼም ከአውሮፓ በኢትዮጵያ ቁጥር መደወል አይቻልም አይደል? አዎ አይቻልም። ቆይ እንዴት አልነገርሽኝም? እና ደግሞ ከ3 ቀን በኋላ እመጣለሁ ያልሽኝ። ታዲያ የእህቴን ልጅ ቀድሜ መጥቼ ሰርፕራይዝ ማድረግ አይቻልም ያለው ማን ነው? ማመን አልቻልኩም አክስቴ። ቆይ አንተ እንዴት የኔን ድምጽ ማወቅ አቃተ? በእውነት በጣም ነው የሚያሳዝነው። ድምጽሽ እኮ በጣም ተቀየረብኝ። ለማንኛውም አሁን ነው ኤርፖርት የደረስኩት። በዚህ 2 ሰዓት ውስጥ ቤት እደርሳለሁ። በቃ እዛው ጠብቂኝ። እራሴው ከኤርፖርት መጥቼ ወስድሻለሁ። አይ አያስፈልግም። አንተን ተቀምጬ የምጠብቅበት ትዕግስት የለኝም። ባይሆን ለሚስት እየመጣው እንደሆነ ንገራት፣ ከተዘጋጀች ማለቴ ነው። እሺ አክስቴ። በል በቃ መጣሁ። እቤት እንገናኝ። ወይዘሪት ኤልሳ አሁን ምን እንደሚወጥሽ አያለሁ። ወደድሽም ጠላሽም እውነተኛ ሴት መሆንሽን ለኔ ማስመስከር አለብሽ። አቢሴሎምስ ውስጥ ልብስ ሊቀይር ገብቷል። ማለት አንተም ብቻ አንጥሎ? አዎ ጥለኝ። ምን ነው ሰላም አይደለም እንዴ? ምኑ? ቆይ ወይንሸት ራሱ ምን ሆና ነው እንደዚህ በቀን የተኛችሁ? ይልቅ እሱን ተወውና ዛሬ ሌሊቱን እዚህ ማደር አለብህ። እሷን መጠበቅ አለብህ። ምንድነው? ቆይ ምን ተፈጠረ? እስካሁን ምንም የተፈጠረ ነገር የለም። ከዚህ በኋላ ግን የሆነ ነገር መፈጠሩ አይቀርም። አልገባኝም። ቆይ ምንድነው? እባክህ ለልጅቷ የሆነ መድኃኒት ሰጥቻት ነበረ ይመስለኛል። መድኃኒቱ እየሰራ ነው። ምናልባት ደግሞ መድኃኒቱ ሌሊት ከሆነ የሚሰራው ለምንም አንተ እዚህ ማደር አይቀርም። ስለዚህ ትከታተላታለህ። ቆይ አንቺ ግን እብድ ነሽ እንዴ? እንዴት እንደዚህ አይነት ነገር ታደርጊያለሽ? ተረጋጋ እንጂ ምንድነው የሚያስደነግጥህ? ደነገጥክ ምናምን ትያለሽ እንዴ? የሰው ነፍስ እኮ ነው የዶሮ መሰለሽ እንዴ? እንዴት እንደዚህ ቀለል አድርገሽ ታወሪዋለሽ? እባክህ ተረጋጋ። ደግሞ አይደለም እሷን ጓደኛህ ተብዬው ራሱ በመንገዳችን ከገባ የሚገጥመው ይሄ ነው ታውቃለህ። ምን? ይኸውልህ ቢኒያም፣ እኔ የሚወላውል ሰው አልወድም። አንድ ቀጥ ያለ ሀሳብ ይኖርህ እንጂ። ደግሞ አንዴ ተነጋገርን አይደል እንዴ? ምንድነው መደናገጥ መርበትበት?
በቃ በእኔና በአንተ መሀል የገባን ሰው ማድረግ ያለብንን እናደርጋለን ተባባልን አይደል? አለቀ። በፈጣሪ አንቺ ምንድነው? ምን እያደረግሽ ነው? እቃውን በቁሙ አለቀቀችሁ እኮ አታያትም እንዴ? በጣም ይቅርታ እትዬ፣ እኔ ላስደነግጥሽ አስቤ አይደለም። እውነት ቆይ እቺ ልጅ ተደብቆ የሰው ወሬ መስማት ሱስ አለባት እንዴ? ምንድነው ግድግዳ ለግድግዳ የምትታከኪው? አይደለም እትዬ፣ በማለቴ በጣም ይቅርታ። ድንገት አዝሮኝ ነው የለቀኩት። በቃ አንቺ ልጅ የቤቱን እቃ እኮ ፈሽተሽ ጨረሽው። ተጠንቀሽ አሰሪም እንዴ? ቻማታ ቢኒ መጣው። እሺ ይጠብቀኝ። ምንድነው ወይንሽ? ምንድነው እንደዚህ አፍጠሽ የምታይኝ? ዛሬ ነው እንዴ አየሽ? አልገባኝም። ምንድነው? ምን ተገተረሽ ታይኛለሽ? በቃ ይጂና መጥረጊያ አምጥተሽ ጥረጊው። እሺ ፈጣሪ ይቅርታ ሚስቴ፣ አስደነገጥኩሽ እንዴ? ቆሌን ገፈፍከው እንጂ አቤሴሎ ምን ሆነህ ነው? ቀስ አትልም እንዴ? ምንድነው አቤሴሎም? ተረጋጋ እንጂ ምን እየሆንክ ነው? ተረጋግቻለሁ፣ ግን ደግሞ የሰማሁት ነገር አስደንጋጭ ስለሆነብኝ እኮ። ቢሆንም ተረጋጋ እስኪ፣ መጀመሪያ ትንፋሽ ውሰድ። አዎ አሁን ተረጋጋና ንገረኝ። ምንድነው? አክስቴ እንደምትመጣ ነግሬሽ ነበር አይደል? አዎ ነግረኸኛል። እየተዘጋጁ አይደል እንዴ? መች ነበር ትመጣለች ያልኩሽ? ከነገ ወዲያ ነው። እኔን ሰርፕራይዝ ለማድረግ ብላ ድንገት መጣለች። ምን? አዎ አሁን አዲስ አበባ ደርሳለች። ወይኔ ኤልሳ፣ እና ቆይ ከ3 ቀን በኋላ እመጣለሁ ብላ የምታታልለን አውቃ ነው እንዴ? እንደሱ እኮ አይደለም ማሪ፣ እኛን ሰርፕራይዝ ለማድረግ አስባ ነው። እንደሱ አስባ እንዳልሆነ እኮ እሷም እኔም አንተም እናውቃለን። አቤሴሎም እንዴት እንደዚህ ይሆናል? አውቃማ አይደለም፣ በቃ ድንገት መታ ነው። አይደለም ሆን ብላ ነው። ሳንዘጋጅ መጣ አጉልን ላይ አፏን መክፈት ስለፈለገች ነው። አይደለም ኤልሳ ነው። አክስትህን ደግሞ ከኔ በላይ አታውቃትም። ቆይ ምን አይነት ጣጣ ነው? እቺ ሴት በእንጂን የያዘችው በአንድ ደቂቃ ውስጥ ሁሉንም ነገር እንዳልነበር የማድረግ አቅም አላት። ነገር ውስጥ ገብተሃል። ጓደኝነትን እርሳው። አንድ ያለ ተስፋ ገንዘብ ነው። እሱን ነው ጠንከር አድርገህ መያዝ ያለብህ። የተሰበረውን እኮ አንስተሽዋል ወይንሸት? የሚታየውን ብቻ ነው ያነሳሁት። የማይታዩ ደቃቅ ስብርባሪዎችን አላነሳውም። እነሱን እያነሳው ነው። በቃ እንደዛ ከሆነማ ላግዝሽ። አልፈልግም፣ ራሴ እሰራዋለሁ። እንዴ ምን ችግር አለው ባግዝሽ? እሺ አመሰግናለሁ። ወይኔ ጣቴ። አዎ በእናትሽ። እስኪ አዎ እየደማ ነው። ና ቆይ፣ ና ኪችን ቡና ላድርግልህ። እሺ እሺ፣ ቀስ ቀስ ቀስ። እስቲ ማሪ፣ ለምንድን ነው ቆይ ቶሎ ሆድ የሚብስሽ? ይሄን ነገር ተነጋገርንበት አይደል እንዴ? ስለዚህ አንተም ሆድ እንደባሰኝና እየተነጫነጭኩ እንደሆነ ነው የምታስበው? እንደዛ ለማለት አይደለም ማሪ፣ በቃ ይሄን ነገር የተነጋገርንበት ጉዳይ ነው ብዬ ነው። እንደዚህ አልነበረም የተነጋገርነው? አውቃለሁ እንደተናደድሽ በደንብ አውቃለሁ፣ ግን በቃ ለተወሰነ ቀን ብቻ። ለማንኛውም ትመጣለች አልከኝ ከ3 ቀን በኋላ ነበር አይደለ? እኔም ስዘጋጀ የነበረው ከ3 ቀን በኋላ የሚደርስ ነገር ነው። እሺ በቃ አንቺ አትጨነቂ። ደሞ አክስቴ ቀለል ያለ ሴት እንደሆነች በደንብ ታውቂያለሽ። ወይ ቀላል፣ እሱን እንኳን ተወው። አሁን እንነሳና ቀለል ያለ ነገር እናድርግ። ከዛ በፊት ግን የሆነ ነገር ፈልጌ ነበር። ምንድነው ማሪ? ሰሞኑን ምንም ጤነኝነት እየተሰማኝ አይደለም። ምንድነው? ምን ሆንሽብኝ? እኔ እንጃ፣ ዝም ብሎ ይሞቀኛል። ምግብ በስነ ስርዓት አይበላልኝም። በዛ ላይ ደግሞ ሽንቴ ቶሎ ቶሎ ነው የሚመጣው። ምን? ቆይ ምን ተፈጥሮ ነው? አይ ያን ያህል የሚያስጨንቅ እንኳን አይደለም፣ ግን ሐኪም ቤት ለመሄድ ብር ያንሰኛል። እንድታስገባልኝ ብዬ ነው። ለሱ ችግር የለውም፣ ማስገባልሻለሁ። ቆይ ለምንድነው እስከዛሬ ያልነገርሽኝ? ነገርኩህ እኮ አቢ። ዝም ብዬ በማይሆን ነገር አንተን ላለማስጨነቅ ፈልጌ ነው። እሺ ይሁን፣ ግን ለምንድነው ይሄን ያህል ጊዜ ለኔ ደበቅሽኝ? አትጨነቅ፣ ያን ያህል እኮ ትልቅ ህመም አይደለም። በዛ ላይ ደግሞ እርግጠኛ ሳልሆን አንተን ማስጨነቅም ማጓጓትም ስላልፈለኩ ነው ያልነገርኩህ። አልገባኝም።
ቆይ አንተ እንዳትጓጓ ማለት ምንም እኔ አልገባኝም። ያው ምናልባት ኤልሳ ቆይ ለምንድን ነው ዙሪያ ጥምጥም የምትሄጂው? ለምን በቀጥታ መናገር የፈለግሽውን አትናገሪ? ማለቴ ምናልባት እርጉዝ ልሆን እችላለሁ ማለቴ ምናልባት ነው። ምንም የተረጋገጠ ነገር የለም። ማሪ የምርሽን ነው እያወራሽ ያለሽው? አዎ የምሬን ነው። ለምን ቀልዳለሁ? ቆይ አንቺ ይህን ነገር እንዴት አወቅሽ? አይ ስራ ቦታ ያሉትን እኮ ሰዎች ስነግራቸው ምልክቱ የእርግዝና ነው የሚሆነው ማለቴ አርግዘሽ ሊሆን ይችላል ምናምን ሲሉኝ ነው። እና ታዲያ ቆይ ለምን ለኔ አልነገርሽኝም? እንዴ እየነገርኩ አይደል እንዴ? አንድ አንተን ዝም ብዬ ማስጨነቅ አልፈለኩም። ሁለት ደግሞ እርግጠኛ ሳልሆን እንዴት እነግርሃለሁ ብዬ እኮ ነው። አምላኬ ሆይ የሰማሁትን ነገር እውነት አድርግልኝ። አሜን ያርግልን። ግን ደግሞ ላይሆንም ይችላል። አንተ እንድትጓጓ አልፈልግም። አልጓጓም። ሁሉም ነገር ፈጣሪ ሲፈቅድ ነው የሚሆነው። እሺ በቃ ለምንም አሁን ይሄን ነገር ገዛስተና። እሺ በቃ እሺ። አሁን ደግሞ ይቆም ይመስለኛል። የሆነ አንድ ይሆናል። ይሄ ባይሆን ይሄ ቢሆን ማለት ምን ይጠቅመኛል? እኔ እሱስ ልክ ነህ። ደግሞ አላየሁትም። እንደ ድንገት ነው የወቃኝ። ትንሽ ስባሪ ነገር ነችና ስንጥቅ ነው ያደረገችኝ። ታውቂያለሽ? እኔም እኮ እያጸዳሁት አላየሁትም ነበር። ለማንኛውም በጣም አመሰግናለሁ። ችግር የለውም። በቃ እኔ ሂጄ ሌላ የተረፈ ካለ ሂጄ ላነሳሳ፣ ሌላ ሰው እንዳይቆርጥ። አታስቢ፣ ያዩታል። የኔ ደም ስላለ ያዩታል። ባይሆን ፈቃደኛ ከሆንሽ አንድ ነገር ላናግርሽ ፈልጌ ነበር። ምንድን ነው እሱ? ትንሽ ደቂቃ እናውራ። ግዴታውን መሆን አለበት ማለቴ ስራ ከጨረስኩ በኋላ አይሆንም? ካላስቸገርኩሽ አው የግድ አሁን ነው መሆን ያለበት። እሺ ምንድን ነው? ነገሩን እኮ በደንብ ታውቂዋለሽ። መድገም አያስፈልግም። በእኔና ቤልሳ በጣም ይቅርታ። ይኸውልህ ማለቴ እኔ ከዚህ በኋላ ስለዚህ ነገር መስማት አልፈልግም። እኔንም እዚህ ነገር ውስጥ ባታስገቡኝ ደስ ይለኛል። በቃ እንደሱ እንኳን አይሆንም። ይሄ ነገር ቀጥታ የሚመለከተው አንቺ ነው። ምንድን ነው እኔ የሚመለከተው? አሁን አንቺ ያየሽውን ነገር እኔና ኤልሳ አስበን ያደረግነው ነገር አይደለም። ድንገት ነው በመሀላችን የተፈጠረው። ሊሆን ይችላል። ይኸውልሽ ሊሆን ይችላል አይደለም ነው። እሺ በቃ ግን እኔ ከዚህ በኋላ ስለዚህ ጉዳይ መስማት አልፈልግም በድጋሚ። ይኸውልሽ እኔና ኤልሳ ነገሮችን ለማስተካከል እየሞከርን ነው። ምንድን ነው የምታስተካክሉት? የተፈጠረውን ነገር ለማረም እየሞከርን ነው። እሺ በቃ ገብቶኛል። ለማንኛውም እኔ እጄ ስራ ይልስራ። ይኸውልሽ አንዴ ማየት የሌለብሽን ነገር አይተሻል። አዎ ይኸውልሽ አውቀሽ አይደለም በስህተት ያየሽውን ነገር ለማውራት ሞክር። የሚገጥምሽ ነገር በጣም ይከፋ ነው። እሺ ቀልድ አይደለም ያዝኩት። የህይወትና የሞት ጉዳይ ነው። ሰላም ናችሁ? ደህና ዋልክ ጋሼ? እንትን እጄን እኮ የጠርሙስ ስባሪ ቆርጦኝ። ምን ስታደርግ? ቅድም ከእጅ ያመለጠኝና ሳህን ወደቀብኝ። የእሱን ስብርባሪ እኮ ጎንበስ ብዬ ሳነሳ ካላገዝኩሽ ብሎ ሲያነሳልኝ ነው የቆረጠ። ወይ ጣጣ! እና ብዙ ቆረጠ? ፈጣሪ የተመሰገነ ይሁን፣ ብዙም አልተጎዳ። እድሜ ለወይንሸት በቡና አድርጋን የጠቀለለችልኝ። በቃ እኔ ሌላ የተረፈ ነገር ካለ ሂጄ ላንሳ፣ ሌላ ሰው እንዳይቆርጥ። ተርፋለሁ። ፈጣሪ ይመስገን ደህና ነኝ። እኔ ምን ቆይ ስገባ ከወይንሸት ጋር እጅ ለእጅ ተያይዘን ያየው? ማን? እኔ? እንደዛ ያየው መሰለኝ። አረ በፍጹም ሊሆን አይችልም። እንዴ ላይሆን ይችላል። አረ መስሎ ሆኖ እንጂ ምንም ነገር የለም። ግን ቢዛትስ ምን ይፈጠራል ብለን? አይ ምንም ይፈጠራል ብዬ አይደለም። ያው ምናልባት። አረ እንዴ ምንም ነገር የለም። ይልቅ አሁን አክስቴ እየመጣች ነው እና ደግሞ አንተ እዚሁንና እኔ ኤልሳ የሚፈልጉትን ነገር አግዛቸው። እኔ ደግሞ አንዳንድ ነገሮች ይዤ እመጣለሁ። እንዴ አክስት ልመጣ ነው እንዴ? አዎ እየመጣች ነው። በቃ ያልኩን ነገር አድርግ። እሺ ግን ማለት ነው። ግን በጣም ነው ያስደነገጠኝ። ማለት መሬት ላይ ደም ሳይ እንዴት ደንግጬ እንደመጣ ነው የማውቀው። ለማንኛውም ያልኩን አድርግ። እኔ ልሂድ። እሺ አለቃ 3 ቀን ሙሉ ፈለግኩኝ። ምንም ነገር ማግኘት አልቻልኩም። ልጅቷ የዋዛ አይደለችም። ብቻ ቆፍጣን ብለህ ፈልግ። አንድ ነገር ማግኘት አይቀርም። እሱማ አዎ፣ ግን ደግሞ ዛሬ የሆነ ነገር ማግኘት ነበረብኝ። ይኸውልህ
ልጅቷ በጣም መሽቁቅ ናት። እንዲህ በቀላሉ ምንም ነገር አታገኝም። ቢሆንስ እስካሁን ድረስ አንድ እንኳን ፍንጭ ማግኘት ያቅተኝ? ልክ ነህ እሱማ። ለማንኛውም እኔ አሁን ቀርቧ ስለመሆን ከስር ማስረጃ እሰጥሃለሁ። በዛ መሰረት የቀድሞ ህይወቷን ጎልጉለን እናውጣዋለን። እሺ አለቃ። ይኸውልህ ለማንኛውም ለእህቴ ልጅና ለሷ ዛሬ ገና ነው ከውጭ የገባሁት። ምንም የሚያውቁት ነገር የለም። አንተ ነህ ለረጅም ጊዜ እዚህ እንደነበርኩ የምታውቀው። እሺ ግን ድፍረት ካልሆነብኝ አንድ ጥያቄ መጠየቅ እችላለሁ? ትችላለህ። ምንድነው? ጠይቀኝ። ቆይ ልጅቷ ምንድናት? ማለት ይሄን ያለ ምንድነው የምትከታተያት? ምን አጥፍታ ነው? አንቺን አስቸግራሽ ከሆነ እኮ ልጅቷን ማስደንገጥ በጣም ቀላል ነው። ምንም ነገሩ ማወሳሰብ አያስፈልግም። ምንም አጥፍታ አይደለም፣ ወይም የግል ጠብም የለንም። ቆይ ታዲያ ይሄን ያለ ምንድነው አጥብቀሽ የምትከታተያት? ይኸውልህ የእህቴ ልጅ ሚስት ከተጋቡ ረጅም ዓመት ሆኗቸዋል። ከኔ ጋር ግን ምንም አንጣጣምም። ስለዚህ እየተጫወተችበት ይመስለኛል። ለዛ ነው ስለሷ በደንብ ማወቅ የፈለኩት። ለዚህ ብቻ ነው? አዎ፣ ግን ለዚህ ብቻ ተብሎ የሚቃለል ነገር አይደለም። ልጅ ሳሚ፣ ይሄ ቀለል ተደርጎ የሚታይ ነገር አይደለም። የእህቴ ልጅ የቤተሰቡ ሙሉ ንብረት የሚያስተዳድረው እሱ ነው። በጣም ብዙ ድርጅት በስራችን አለ። እኔ እንኳን ልጅ ባለመውለዴ ምክንያት የኔን ንብረት ሁሉ አሳልፈ የሰጠሁት ለሱ ነው። እናማ የእሷን ማንነት በደንብ ማወቅ አለብኝ። እስካሁን ረጅም ጊዜ ያለ መውለዷ ሁሌ ነው የሚከነክነኝ። ስለዚህ ይህን ማጣራት የለብኝም? እሺ በልሽ። አሁን እነሱ ምንም የሚያውቁት ነገር የለም። ልክ ከውጭ እንደመጣ ሰው መኪና ይዘህናና ይዘኸኝ ግባ ወደ ቤት። እሺ በቃ መኪናን ይዣት ልምጣ። እሺ ፈጠን በል፣ ቶሎ በል። ምንድን ነው? ምኑ? እጅህን ምን ሆነህ ነው? ቅድም ወይን እሸት ጠርሙስ ሰብራ እሱን ስናነሳ ቆርጦኝ እኮ። አንተ ህፃን ልጅ ነው እንዴ? የተሰባበረ ጠርሙስ እንዴት ነካለህ? ወይን እሸትን እያወራው ላናሳት ነበር የፈለኩት፣ ግን እጄን ድንገት ቆረጠኝ። በእናትሽ እሰይ ይበልህ። ምን ስርስሮ አርመጠመጠ? ያምሻል እንዴ አንቺ? ልጅቷ እኮ ያየችው ትልቁን የህይወታችንን ሚስጥር እኮ። ቆይ እውነቱን የምትነግረው ምንድን ነው የምናደርገው? እንደማትናገር እኮ እኔም አንተም እናውቃለን። ምን ዋስትና አለሽ? ዋስትና አለኝ አላልኩም፣ ግን እርግጠኛ ነኝ። እርግጠኛ መሆንማ እቺ ልጅ እኮ ይሄ ነገር ህይወቷን ሊያሳጣት እንደሚችል ማወቅ አለባት። ለሱ ደግሞ ከስር ከስር እየተከተለ የሚያስታውሳት ሰው ያስፈልጋል አይመስልሽም? ልክ ነህ ኤልሳ። ወደድንም ጠላንም እዚህ ነገር ውስጥ እጃችንን አስገብተናል። ስለዚህ ተያይዘን ነው ከዚህ ነገር ውስጥ መውጣት ያለብን። እሺ በቃ ገብቶኛል አልኩህ እኮ። አክስት ተብዬው ትምጣና ቀጣይ ስለምናደርገው ነገር እንማከራለን። ምንም የምንማከረው ነገር የለም። ማድረግ ያለብንን ቀጥታ ነው ማድረግ ያለብን። እሺ ምንድን ነው የምናደርገው? አሁን ማድረግ የምንችለው አንድና አንድ ነገር ብቻ ነው። እሺ ምንድን ነው? ምንድን ነው? ይኸውልህ አሁን ማድረግ የምንችለው እሱን ገለን ሀብትና ንብረቱን ወስደን ከዚህ ሀገር መውጣት ብቻ ነው። በቃ ስለዚህ ጉዳይ ደግሞ ድጋሚ ማውራት ላይ የለብንም። ይኸውልሽ መግደል ስላልሽ ብቻ መግደል የለም። መጀመሪያ እቅድ መውጣት አለብን። ለካ እሱም አለ። ሰው መግደል ይህን ሪሞት አንስቶ እንደማስቀመጥ ቀላል መሰለሽ? እንዲህ መጀመሪያ ትንሽ ማሰብ ይጠይቃል። እሺ በቃ በደንብ እናስብበትና እቅድ እናወጣለን። ጋሼ ወይን እሸት መታን እንዴ? ቆይ እዚህ በርስ ምን ታደርጊያለሽ? ምን እያደረኩ ነው? ምን ያርበተብትሻል? ወይን እሸት ቆይ ምን እንደሆንሽ ለምን አትናገሪ? አይ እኔ ምንም አልሆንኩም። ያንተ አክስት ልትመጣ ስለሆነ እትዬ ግቢውን አጽዱ ብላኝ እኮ መጥረጊያ የት እንዳስቀመጥኩ እየፈለኩ ነበር። እንደሱ ከሆነ መልካም። እንደዛ ነው ጋሼ። ሌላ ምን ሊሆን ይችላል? አደነጋገጥሽና መርበትበትሽን ላይ የሰውኩ ሌላ ነገር ነው የሚመስለው። ምን ላድርግ? አይ ያው አክስት ድንገት ልመጣ ስለሆነ እትዬ እያጣደፈችኝ ነበር፣ ለዛ ነው። አይ ይሄን አል እንኳን መቻኮል አያስፈልግም። እሺ ከተገናኘን አይቀር አንድ ነገር ላናገርሽ ነበር። ምንድን ነው ጋሼ? ስለ አክስቴ ጉዳይ ነው። ስለ አክስት ጉዳይ ነው? ያው አክስቴ ለእረፍት እዚህ ነው የመጣችው እና ደግሞ ሙሉ ጊዜዋን ካንቺ ጋር ነው የምታሳልፈው። እናማ ያው አንዳንድ ባህሪዎች ስለምታሳይሽ ከወዲሁ ልንገርሽ ብዬ ነው። አረ ችግር የለውም ጋሼ፣ ይሄን ለኔ መንገር አይጠበቅብህም። እንዴ በደንብ ነው እንጂ መናገር ያለብኝ። አክስቴ ባህሪዋ በጣም ያስቸግራል።
እሺ ችግር የለውም። እሺ በቃ ወደ ስራሽ መመለስ ትችላለሽ። ወይኔ አምላክ ወይ! ቆይ ግን እነዚህ ሰዎች ምን እየሆኑ ነው ያሉት? ምን አይነት አውሬ ቢሆኑ ነው ይሄ መልካም ሰው ለመግደል እንደዚህ የሚያሴሩት? ወይኔ ወይኔ እሸት፣ አይተሽማ ዝም ማለት የለብሽም። የሆነ ነገር ማድረግ አለብሽ። ካልሆነ አንቺም አንድ ተባባሪ ነሽ ማለት ነው። ሰላም ለዚህ ቤት። እንዴ አቤሴሎም መጣሃል እንዴ? የት ጠፍተህ ነበር? አዎ አንዳንድ ነገር ልግዛ ብዬ ከተማውን ሳስሰው እና አይን ፍቅር አገኘ? አዎ የተወሰነም ቢሆን አግኝቻለሁ። እንግዲህ ያው የቻልነውን ያህል ተዘጋጅተናል። ስትመጣ እንግዲህ የምትለውን ነገር ማየት ነው። ያው ዛሬም ቢሆን በትንሹ ደስ እንዲላት ብዬ ልገዛት። እንግዳ ለመቀበል ይሄ በቂ አይደለም እንዴ? ወንድሜ ነብይ አምኜ ቤቴ ባመጣ ሚስቴን ታማግጣለህ? ቆይ አንተ ምን አይነት አስጠይ ሰው ነህ? ሰማኛለህ? ከዛሬ ቀን አታልፋትም። እሺ ሰምተኛል? አርፈህ ቁጭ በል። ዝም በል። በጣም የምታሳፍር ሰው ነህ። ምን ነው ፈዘዝክ? ውዴ እኔና አንቺ አንዴ ለብቻችን እናወራ። ለምን? ማለቴ እዚህ ማውራት አንችልም? አይ እኔና አንቺ ብቻ እንድናወራ ነው የፈለኩት። ምንድነው ንገረኛ? ቆይ እንዴት እንደዚህ ትናገሪያለሽ? ደግሞ ምን ተናገርኩ? ገና ሳትመጣ እኮ አነጋገርሽ ተቀየረ። ቆይ ምንድነው? እስከማውቀው ድረስ ምንም የተቀየረ ነገር የለም። ምናልባት ላንተ መስሎ ይሆናል። ማሪ ለምን እንደዚህ እየሆንሽ እንዳለ ይገባኛል። ግን ደግሞ የተነጋገርነው እንደዚህ አልነበረም። ቆይ እንዴት ነበር የተነጋገርነው? ልታስረዳኝ ትችላለህ? የተነጋገርነው ከአክስቴ ጋር ሰላም እንድትሆኑ ነው አይደል? ታዲያ እኔ እስከማውቀው ድረስ ምንም ያደረኩት ነገር የለም እኮ። ኤልሳ ቆይ እኔ ስጨነቅ ማየት ደስ ይልሻል እንዴ? እንደሱ አልወጣኝም። በዚህ ጉዳይ ድጋሚ መጨነቅ አልፈልግም። ቆይ አንቺ ካልተረዳሽ ማን ሊረዳኝ ይችላል? ትንሽ እንኳን ለመረዳት ሞክሪ። እሺ የኔ ፍቅር በቃ ተረጋጋ እንጂ። አሁን እኮ ምንም የተፈጠረ ነገር የለም። አዎ ምንም አልተፈጠረም ማለት ምንም አይፈጠርም ማለት አይደለም። አንተ እኮ ገና ለገና የበፊቱ ነገር ጭንቅላት ውስጥ ስላለ ነው እንጂ ምንም አይሆንም፣ ምንም አይፈጠርም። በቃ ትጨነቅ። አዎ መስሎ ሊሆን ይችላል፣ ግን ደግሞ ይሄን ነገር ለመጨረሻ ጊዜ ነው የምነግርሽ። እሺ በቃ ገባኝ። ደግሞ በዚህ ጉዳይ ድጋሚ አንጨቃጭቅ። ሰላም እንዴት ነሽ? ሰላም። አንተም አልበል ይቅርታ። የአቤሴሎም አክስት ነሽ አይደል? አዎ እኔ ቢኒያም እባላለሁ። የአቤሴሎም ጓደኛ ነኝ። ኦኬ። ቢኒያም ማለት የአቤሴሎም የልብ ጓደኛ አንተ ነህ? አዎ እኔ ነኝ። እኔ ወደ ውስጥ አዎ ልክ ነህ። ቆሜ ቀረው አይደል እኮ አቤሴሎም እኮ ውስጥ ነው። ነይ ግቢ ወደ ውስጥ።
እሺ። ወይ አምላኬ። ስትታይ ግን የደነገጥሽ ትመስያለሽ። የተፈጠረ ነገር አለ እንዴ? አይ ምንም የተፈጠረ ነገር የለም። መንገዱ ትንሽ አድክሞኝ ነው መሰል። ነይ ግቢ በቃ። እቺኛዋ ነው ልቀሽ። እሺ። እንዴ ምን ሆነሽ ነው እንዴ? ኧረ አቤሴሎም አቤሴሎም! እንዴ ምን ሆነ ነው? አክስቴ ቆይ ምን ተፈጥሮ ነው እንዴ? ይሄው አሁን ገና በራን ኮኮች መጣች፣ ከፈትኩላት። ምንም አልተፈጠረም ነበር። እኔ ምን አውቃለሁ? እንዴት ቆይ ዝም ብላ ትወድቃለች እንዴ? እኔ አላውቅም። አሁን ገና በራን ኮክታ ከፈትኩ አልኩህ እኮ። ቶሎ በይ። ወይ ሆስፒታል ነገር ነው ሰራት እንዴ? አንተ ደግሞ ምንድነው የምታወራው እንዴ? ከመንገድ ስለመጣሽ ደግሞ ነው የሚሆነው። እስኪ ተባለ ያስቀምጧት ነው። እሺ ማንሳት አክስቴ ደህና ነሽ? ምንድነው የተፈጠረው? አሁን እኮ ወደ ቤት እየገባን እያለ ነው ድንገት ተዝለፍልፈሽ የወደቅሽው። አሁን ግን ደህና ነሽ? አዎ አሁን ደህና ነኝ። ግን ምን ሆኜ ነው? እርግጠኛ ነሽ አክስቴ? አሁን አታስጨንቃት የኔ ፍቅር። ምናልባት እኮ አየሩም ቀይሮባት ሊሆን ይችላል። ትንሽ ረፍት አድርግበት። እሺ ግን ወይ ምንና አሁን ቀለል ብሎሻል? አዎ አሁን ደህና ነኝ። እሺ በቃ ትንሽ እናያትና ከባሰባት ሐኪም ቤት ይዘናት እንሄዳለን። አዎ የኔ ፍቅር እንደዛ ይሻላል። ትንሽ እናያትና ካልሆነ እንወስዳታለን። አሁን ግን ውስጥ ተጣጥባ አረፍ ብትል አይሻልም? ውሰዳት። እሺ አትጨነቂ አቤሴሎምዬ፣ አሁን በጣም ደህና ነኝ። ፕሌን ውስጥ የበላሁት ምግብ ስላልተስማማኝ ነው እንደዚህ የረበሸኝ። ናይ ግድ የለም ትንሽ ረፍት አድርጊበት። ምንድነው መንገዘግዝሽ? እኔ እኮ ሴትዮዋ ስትወርቅ ደንግጬ ለሷ ውሃ ልውሰድላት ብዬ ነው። ባክሽ ነቅታለሽ። ደህና ናት መልሽ። ነቃች? አዎ ደግሞ ይሄን ያህል መጨነቅ ያስፈልጋል? እሺ። በነገራችን ላይ እነግርሻለሁ ብዬ የረሳሁት ነገር ምንድን ነው? ይኸውልሽ ሴትዮዋ ጸባይ የሚባል ነገር የላትም። የሆነች ነጭናጫ አሮጊት ናት። እናማ መስራት የምትችይውን ብቻ ነው የምትሰሪው። ከዛ በላይ ካዘዘችሽ እንዳትሰሚያት። ያው ለተወሰነ ቀን አይደል እዚህ እንግዳ ሆና የምትቆየው? ቢሆንስ አንቺ እሷን የተበሻቀጠ አመል የመቻል ግዴታ የለብሽም እኮ። እሺ። አዎ አንድ ነገር ከተናገረችሽ ከመመለስ ወደ ኋላ እንዳትይሽ። እሺ ትዬ